ቅድስት ድንግል ማርያም ናት። ከዛ ይቀጥላል። ከነ ገብርኤል ጋር ጸበኛ ይቀጥላል። ከሌሎቹ ቅዱሳን ጋር ጸበኛ ያደርገዋል። እንዲህ አጣለዋል። ስለዚህ እቺም ልጅ ተጣልታ መሯት ወደ ምን መጣች? ወደ እውነተኛዋ ኦርቶዶክስ ተዋህዶ መጣች። ብዙ እህትና ወንድሞች አሉን የሚያጭበረብሯቸው፣ የሚያስለቅሷቸው በስልክ እየደወሉ ገንዘብ አምጡ የሚል እስከ 60 ሚሊዮን ብር ነው የሚዘርፉት በየገስት ሀውሱ ገንዘብ ለመልቀም ብቻ። 90% የጴንጤ ፓስተር ሌባና ውሸተኛ፣ 90% ሌባ ውሸተኛ። ይህን እናንተም ትመሰክራላችሁ። ታዲያ እውነተኛ ክርስቶስ ቢኖር ለምን ሐሰተኛ በዛ? ይቺን ብቻ እንድትመልሱልኝ ነው የምፈልገው። እውነተኛ ክርስቶስ ባለበት 90-80% ሐሰተኛ ፓስተር በዛ። ጥራ እናንተ ፌክ ፓስተር ተብሎ ሌባ ስሙ የማይታማ አታመጣ። አብዛኛው እንደዛ እና ሌላም አመጣላል። ስለዚህ ከምንድን ነው የሚመጣው? ሐሰተኛ ክርስቶስን ከማመን የሚመጣ ነው። ሐሰተኛ ክርስቶስ ሲኖር እውነት ልታመጣ አትችልም። ሺህ ጊዜ ውሸተኛ ነገር ከደረደርክ ሪዛልቱ ውሸት። እውነተኛ ካለ ሙሉ እውነት አካተነ። ስለዚህ ያንን ነው በጣም የተቸገሩት። ሌላም ላሳያችሁ። በጣም ነው በቃ በየጊዜው የምታዝኑት። ይኸው ስማልኝ እዚህ ምን እንደሚል አንዱ ከመጀመሪያው ስሙ ወንድ ወዳጅ ነኝ አለ። እና አንተንም እኔ ወድጄ ነው በጣም አፍቅሬህ ነው እና ምናምን አለኝ። በኢየሱስ ስም ያልኩት ኢየሱስ ማለት ነው። ምን ሆነህ ነው አንተ እንትን አይደለም ምናምን ነገር አልኩት። ፓስተር አይደለም ወይ? አዎ። እና ወድጄ አይደለም ቪዲዮዎቹን ባሳየሽ በግል ላሳይሽ ይችላል። ቪዲዮዎቹን ባሳይሽ አታምኚ። በቃ አሁን እኛም ጋር ፔንቶንም ጋር ብቻ ሳይሆን ኦርቶዶክስም ጋር ሙስሊምም ጋር ፔንቶንም ጋር በእንደዚህ አይነት ሁኔታ የተሰገሰጉ አሉ። እዚህ ላይ ሰርክሻል። የሚሰብከውን ግን አይኖረው በቃ እንትኑ ሌላ ነገር ነው። እንደውም አንድ ቄስ አባባል ነው እና ቤተክርስቲያን ውስጥ እያስተማሩ ነው እና ለተቸገረ አብሮ የተጠማን እንትን በሉ ያላችሁን ስጡ፣ 2 ልብስ ያላችሁ 1 ለተቸገረ ስጡ ምናምን እያሉ ሲያስተምሩ ሚስታቸው ሰማች። እዛ ነበረች። ከዛ ሄዱ ልብሳቸውን አንስታ ሰጠችው፣ አካፋፈለች። ከዛ መጥተው ልብስ የት አለ? የምን ልብስ? እንደዚህ የምቀይረው ለሰው ሰጠው። ማን ሰጠች? ማን ሲቻለሽ? ቤተክርስቲያን ላይ እንደዚህ ብለው ሁለት ካሉት 1 ለሰው ስጡ ብለው ሲያስተምሩ ሰማሁ። እኔ አስተማርኩ እንጂ ሲጫልኩ እንደዚህ አይነት እንትኖች አሉ። በሁሉ ሃይማኖትና እባክህ በቃ ሚስትሪን ጠብቅልኝ፣ ሚስትሪን ጠብቅልኝ በጌታ ምናምን አለኝ። ኧረ በጌታ አትበል ይህን አዝረከርካለሁ ማለት እንጂ መቼም ስንት ነው ያበላሸው እዛ ውስጥ። አይ እዛው ለሱ ነው እንጂ እኔ በቃ ከዚህ በኋላ አትድረስብኝ፣ አትደውል። ለምን ከዛ በኋላ ደወለ ማለት ያ ሰው ሊሰብከኝ የሚችለው ሌላ ነገር ነው እያወቅኩኝ በቃ እንትን አትበል። እና ብዙ ታሪክ አለ። የሚገርማችሁ በተለይ ኢትዮጵያ ላይ ኖርማላይዝ እየሆኑ በተለይ አልኳቸው እነዚህ ሰዎች በነገራችን ላይ ፓስተር ሆነው ሐዋርያ ሆነው ነቢያት ሆነው ዘማሪ ሆነው ሚስቶች አሏቸው። በነገራችን ላይ ሚስቶች አሏቸው። ሚስቶች እያሏቸው ነው እንደዚህ አይነት ነገር በጎን የሚያደርጉት። እግዚአብሔር ልቦና ይስጣችሁ ነው ምለው፣ ለጥንቃቄ ነው። ስለዚህ ሊሊሻ ምንድን ነው እንደኔ ተማሪ ኦርቶዶክስን ወቅያት አላወቅናትም። ብዙዎቻችን ከመንገድ ላይ ነው ዘፋኞች፣ የምንወዳቸው ዘፋኞች፣ የምናደንቃቸው አርቲስቶች ስለሄዱ ዝም ብለን ተከትለን ሄደን ነው። አናውቃት። አሁን ለምሳሌ እህታችን ከበፊትም ፕሮቴስታንት ናት። ለምሳሌ ማስተዋል ወንደሰን አርቲስት ማስተዋል ከድሮም ፕሮቴስታንት ናት። እንደ አዲስ ፕሮሞት የተደረገችው ብዙዎቹም ከድሮም ናቸው፣ ግን እንደ አዲስ ያደርጉና ያመጧቸዋል። ከዛ ድራማ ይሰራል። ከድራማው በኋላ የፈረደባት ኦርቶዶክስ። ስለዚህ ያንን ነው ያየሁት። ተግባባን። ገብቼ ሳየው
አንዱም ቦታ ላይ አንድነት የለም። አድማ አለ፣ ክፋት አለ፣ ጀጅመንታልነት አለ። ሰዎችን የመፍረድ አንተ ድነሃል፣ አንተ አዳንክም፣ በራሳቸው ሚዛን የሚሰጡ ፍርዱን ለክርስቶስ የማይሰጡ ፍርዱን ለአምላካችን መስቀሉ ላይ ለእኛ ብሎ ስለ እኛ ኃጢአት ዋጋ ለከፈለው አይደለም ፍርዱ የሚሰጠው ራሱ። እሱ ድኗል አዳንክም፣ አንተ ድናል አዳንክም እያሉ ይከፋፈላሉ። እና በጣም የጀጅመንታልና ሐሰተኛው ሲሆን እንደዛ ነው። ግን በትምህርታቸው ስታዋቸው ደግሞ እንዳልኳችሁ ከ80-90% በላይ የጴንጤ አስተማሪዎች አብዛኛዎቹ ትዳር የፈቱ ናቸው። በቤታቸው ውስጥ ኃይለኛ ችግር ያለባቸው ናቸው። ሐሰተኛ አስተማሪዎች ናቸው። ዋናው ፍላጎታቸው ቻፓ፣ ዋናው ፍላጎታቸው ገንዘብ። እዚህ ጋር ሊከራከር የሚችል አንድም ፕሮቴስታንት ወንድምና እህት የለም። አንድ የለም። ምዕመናኑ ግን ያሳዝነኛል። ምዕመናኑ በጣም ያሳዝነኛል። አጭበርብረውት አብዛኛው እየመረረው ነው። አብዛኛው እየተከፋ ነው። ሆድ እየባሰው ነው። ለምንም ከኦርቶዶክስ እንደወጣ አልጠየቀም። ራሱ መጠየቅ ጥሩ ነው። ስለዚህ እኔ በመጠየቅ እውነተኛ ክርስቶስ መስሎ ሄደ ተምረ መምጣት ጥሩ ነው። ቢሆን ኖሮ እዛው ነኝ። ማን ይከለክለኛል? ማን ያስቆመኛል? 8 ወር እዛው ነበርኩ። ማን አስቆመኝ? እውነተኛ ሳይሆን ልክ አጭበርባሪ ዋቴው አለ እዛ። ተግባር ሌላ ነው፣ ሰበካው ሌላ ነው። የምላስ ክርስቶስ አለ እዛ፣ የተግባር የለም። የምላስ አለ፣ ያድናል አሜን የሚባለው አለ፣ ጩኸት የሚበዛበት አለ፣ የምትሮጥበት የምትፈረጥጥበት አለ። የሚያድነው የለም። ጭፈራ ነኒናና ኑና ኒና ኑኑ አለ፣ በብዛት አለ። እሱ መንፈስ ጠፍቶ ጌታ እንዲከብር ነው የኔ ፍላጎት። ጌታ እንዲከብር ይሄን ቃ በድለላ ነው ያገኘሁት። እዚህ ካመጣን በኋላ የዳይመንዱን ጉዳይ ነው የምዘግባችሁ። እዚህ ጋር የ60 ሚሊዮን ዳይመንድ እስራኤል ዳንሳ እንዴት እንደዘረፈ ልዘግባችሁ። ታፕ ኮፒ ሊንክ አድርጉ እናንተ። መርምሬን ካየን በኋላ ለዛ የሚከፈለው ገንዘብ ነበር። መጀመሪያ ጋሴ ስናይ በአይኔ ዜጋ ክፈሉ ሲባል እኛ ዲያመንድ መሆኑን ካየን በኋላ ነው የምንከፍለው ብለን ተነጋግረን መጣን። እዚህ ከተመራመረ በኋላ ዲያመንድ መሆኑን አውቀን እዛ ከፈልን። እዛ ቦታ ላይ ከፍለን መጣን። ስንመጣ እዚህ ሀገር ቸርች ላይ ለመሄድ ምክንያት አለው። ይሄ እቃ ያየ ማንም ሰው እንዳይልቅ ይታወቃል። ስለዚህ ቸርች ላይ ደግሞ እንደዚህ አይነት ነገር የለም እዛ ላይ። ለዚህ ነው ሌባ ለሸቼ ነው እዛ ቸርች የሄድኩት። እዛ ምክንያት እዛ ቸርች ላይ ደግሞ በቴሌቪዥን ላይ ሲያዩ እኔ እግዚአብሔር አይደለም ከሰማይ የወረደ መልአክ ነው ብሎ ነው። ለምን ቴሌቪዥን ላይ የሚታየው ነገር መዓት አለ። የምታለው የሚድኑ አሉ፣ የሚወልዱ አሉ። በቃ መዓት እንትኖቹን እያዩ በቴሌቪዥን ነው የማውቀው። ከሱ ጋር አገልግሎት አላውቅም። እኔ ሲጀመር በቴሌቪዥን ነው የማውቀው። እንሸት ስንነጋገር አርብ ማታ መጥተን ቅዳሜ እስከ 3 ሰዓት ጀምሮ እስከ 9 ሰዓት 10 ሰዓት አካባቢ የሚገዙ ሰዎች እንትን $1 ብቻ ነው ያለን አሉ። የተነጋገርነው ሁሉ ከጨረስን በኋላ ማለት ነው። እኛ ዲያመንድ እንትን ይዘን $1 ይዘን መንቀሳቀስ አይቻልም፣ አካውንት ላይ ማስገባት አይቻልም። ስለዚህ ሰኞ ተባለ። ያቺ መሀል ላይ ሰው ይወስድብናል የሚል ግማት አለንና ቸርች ገባን። አንድ ምርቃት አለው፣ እግዚአብሔር መንፈስ አለበት ተብለን ነው ሄድ ነው። ቅጠሳ ወደ እኔ ይዞ የመጣ መስከረም 1 ይንዛዛል። በአጭሩ ምንድን ነው እስራኤል ዳንሳ ጋር ሄድና ይቃማል። ቀለል አድርግላችሁ። እኔ መጀመሪያ ይዞ መሄድም አስፈላጊ ነው ብዬ አላስብም። አስፈላጊ ነገር የለውም፣ ጥቅምም የለውም ይዞ መሄዱ። ውሰድልኝ ነው እንጂ ሌላ ታሪክ የለውም። እና በሚያሳዝን ሁኔታ ሰውየው ገንዘቡ ተቅሟላችኋል። ዳይመንዱ የ60 ሚሊዮን ብሩ ዳይመንድ ተብሏል። አሁንም የምናገረው ምንድን ነው? ኢትዮጵያውያን ወንድምና እህቶቼ
ሳይመሽባችሁ ከአድዋ ድል በኋላ የመጣ ሃይማኖት ቃቃ እንዳይጫወቱባችሁ በሚለው ኢየሱስ የጌቶች ጌታ ነው። የዓለማት ሁሉ ጌታ ነው፣ አምላክ ነው። ይሄንን ስል የሚቃወም አንድ ኦርቶዶክስ አታመጣለኝ። ሌላ ጌታ አላት ወይ ብለህ የኦርቶዶክስን ልጅ ጠይቀው። ምክንያቱም አንደኛ ማረጋገጫው ክርስቶስ እንደሞተለት የኦርቶዶክስ ልጅ መስቀሉ አንደኛ ማረጋገጫው መስቀሉ አረጋግጦለታል። በመስቀል ላይ የተሰራው ስራ እንዳዳነው ያምናል። ስለዚህ የመስቀሉ ቃል ለሚያምኑት ቤዝነት ነው፣ ለማያምኑ ሞኝነት ነው ይላል። ስለዚህ ሁልጊዜም ማስተዋል ይስጠን። ሐሰተኛ በዝቷል፣ እናንተ ጋር ውሸተኛው በዝቷል። አስተማሪው ውሸተኛ ከሆነ ተማሪው እንዴት እውነተኛ ሊሆን ይችላል? እንደው እግዚአብሔርን ፍሩ። እውነቴን ነው ምለው፣ እግዚአብሔርን ፍሩ። አስተማሪው ውሸተኛ ሐሰተኛ ከሆነ እንዴት እውነተኛ ተማሪ ልታወጣ ትችላለህ? እንዴት? ስለዚህ በጣም 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 የሚያሳዝን ነገር በየጊዜው ብዙ ፕሮቴስታንት ወንድምና እህቶች ወደ ኦርቶዶክስ ጥያቄ እየጠየቁ ስለሆነ በጣም ደስ እያለኝ ነው። በጣም እየኮራው ነው። በጣም ልክ እየሆንኩ ኢቭን እኔ ቤት የማመጣቸው ፕሮፌት እውነተኛ ነገር ካለ ኦርቶዶክስ ለምንድን ነው ማለው ነው ብለው እየጠየቁ ነው። እግዚአብሔር ፈቅዶ ደግሞ ይሆናሉ ብዬ አስባለሁ። እውነቴን ነው የምናገረው፣ ይሆናሉ። አሜን። እኛ አባት እነሱ እንደ ውሻ ነው የሚያዩዋቸው፣ እኔ ግን የዋህ አባት ናቸው። እኛ አባት ኦርቶዶክስ ይሆናሉ የሚል እምነት አለኝ እምነቱ አለኝ። እንደው ሼም ይዟቸው ስለማይናገሩ ነው እንጂ ከዛ ቤተክርስቲያን ከዛ ቸርች እሳቸው ከሚያገለግሉበት የወጡበት ምክንያት አላቸው። ሰው ዝም ብሎ ያወጣ ምክንያት አላቸው እና ተገፍቻለሁ ጥለው ሌላ ቦታ የሚሄዱበት ምንም አይነት ነገር ስላልተደረገላቸው እንጂ እኔ ለማየት ያብቃችሁ እኚህን አባት በፍቅር ሰጥቼ ምን የሚሰጠውን ጌታ ኢየሱስ ክርስቶስ ምንድን ነው? ፍቅር ስጡ ነው የሚለው። ስለዚህ እኚህን አባት እኔ ፍቅር ሰጥቼ በደንብ አውርተን የሚፈልጉትን ጥያቄ ጠይቀው እነ ጀግና እነ መዝሙር ያሬድን የመሰሉ እነ ዮሐድን የመሰሉ እነ ናቲን እነ ጋዲሳን ሌሎችንም የመሰሉ እነ መምህር ብሩክ መምህር ኤፍሬምን የመሰሉ ትልልቅ ሰዎች ስላሉ ባሩኬን የመሰሉ እነሱ አስተምረው እኚህን አባት ኦርቶዶክስ ማድረግ ይቻላል፣ ሩቅም አይደለም። ስለዚህ እኔ የማስገባቸው ፍቅር የምሰጣቸው ዝም ብዬ አይደለም። ለምን? ምክንያት ስላለኝ ነው። ምክንያቴ ደግሞ እኛ አባት እውነተኛዋን ኦርቶዶክስን አውቀው ምን እንዲሆኑ ነው? ኦርቶዶክስ ሆነው ጋቢያቸውን ለብሰው ቤተክርስቲያን እየሄዱ ወንጌል እየሰበኩ እያስተማሩ ከኦርቶዶክስ አባቶቻቸው ጋር ህይወታቸው እንዲመሩ ይሄ ፍላጎቴ ነው። ይሄ ፍላጎቴ ነው። ጴንጤዎች አትደንግጡ። ምክንያቱም እናንተ ተሰድቧቸዋላችሁ፣ ታዋርዷቸዋላችሁ እንጂ ክብር አትሰጧቸው። ስለዚህ እንደዚህ አይነት አባቶችን እኔ ምን አደርጋለሁ? በደንብ አድርጌ ያመጣለሁ እና ማንም አያድንም የሚል የለም። እና እባካችሁ አሁንም የምለው ምንድን ነው፣ በሚያሳዝን ሁኔታ ሰውን ሁላ አማራችሁ ጨረሳችሁት። ሰውን ሁላ ዘርፋችሁ ጨረሳችሁት። ሰው ገንዘብ አልባ ሆነ። ደቡቡን አጥባችሁ ጨረሳችሁ። አትምጡብን አሏችሁ። ደቡብ አሁን ኦሮሚያን እየጀመሩ ነው። ኦሮሚያ ላይ ፋሽን እየሆነ ነው። ኦሮሚያ ላይ ሙስሊሞቹን ነው፣ ኦርቶዶክስን አይደለም። ሙስሊሞቹን ዋቄ ፈናዎቹን ሙድ እያያዙባቸው ነው። ስለዚህ በዛ ደግሞ ምን እየሆኑ ነው? አሁን ነገራቸው እየተበላሸ ነው። እኔ ደስ ይለኛል እና ባየሁት ነገር እኔ ትክክለኛው ኢየሱስ በረከትን የሚሰጥ ብዙዎቹን በበረከት የሚያግዝ እንጂ ሐሰተኞች ሙሉ የሞላበት አስተማሪ አይደለም። እና ይሄንን ነው የምለው። ያንን ከማለት ወደኋላ አልልም። ፊት ለፊት ነው የምናገረውም እውነትን ብቻ ነው። ደምረው ከማን ጋር ነው?
ከስር ሰድቡን፣ አረ ችግር የለውም መብታቸው ነው። ስድብ መብታቸው ነው። አረ እኔ አልቃ ኖ እንዳትመልሱላቸው፣ ሲሳደቡ ችግር የለውም። እኔ ደስ ይለኛል። አበራሽ ጴንጤን እያንጫጫች ነው ቀላል። እኔ ሌላው ምንድን ነው ሰይድ ፋኖ በጣም በሚያሳዝን ሁኔታ ከሀገር ውጣ ተብሏል። እጅግ ያሳዝናል። ውጣ ሰይድ አይ ቲንክ ዱባይ ነው ያለው መሰለኝ። ከዱባይ ውጣ ተብሏል። ባለፈው በታገተችው ሴት እሱ ቤት ተደርጎ በተደረገው ውይይት ደንግጠው ውጣ ብለውታል። ስለዚህ ወንድሞች አረብ ሀገር ያላችሁም ሌላም ሀገር ያላችሁ ይህን ወንድም አግዙት አደራ። በጣም ያሳዝናል። ሰይድ ወረባቦ እግዚአብሔር ካንተ ጋር ይሁን። አይዞ ላመንክበት ነገር ነው ይሄ ሀፕን ያደርገው። ስለዚህ እግዚአብሔር ካንተ ጋር ይሁን እላለሁ። ደሜ ከማጋ ነው ሲጨርስ ነገሩት ማኛው አለ ብሉት። ያ ስለዚህ ፕሮቴስታንት ወንድምናቶቼ እንደው ለአንድ ቀን ለባህሉ ድምቀት ኦርቶዶክስ ቤተክርስቲያን ሂዱ። ኢትዮጵያ ያላችሁ ሂዱ፣ ምን እንዳለ ሂዱ እዩት። አትደነግጡ። ሰው ስርዓት አለው። ትምህርቱን ይማራል። ቅዳሴውን አብሮ ይቀድሳል። በሰላም ይለያያል። ሽብር የለ፣ ቀውጢነት የለ፣ ማጭበርበር የለ፣ ብራምጦ የለ፣ ድራማ ለስራ የለ፣ ስቴጅ ላይ የለም። ያመመው ሰው ካለ ወደ ጸበል ነው የሚላከው። መድረክ ላይ አምጥቶ ድራማ አይሰራም። ወደ ጸበል ያመመው ካለ አለቀ። ድራማ ላይ መጥቶ ድራማ አይሰራም። ሽብር የለም። የሆነ ነበረ ቪዲዮ አለፈኝ። አንዷ እየሮጠች ወደዛ ትሮጣለች፣ ወደዚህ ትመጣለች ምናምን። አንዷ ላሳያችሁ እችላለሁ። የውሸት አይደለም እኔ የምነግራችሁ። ሩጫ አንዷ እዚህ ትሮጣለች፣ ወደዛ ትሮጣለች ምናምን። ይኸው ላሳያችሁ። እየተቃቀፈች ነው። ዛሬ ማግባት አለብኝ ትላለች። ተንቤልኝ እንዴ! ቲክታክ ላይ እኮ የሚያጋቡ ልጆች አሉ። ነይ ቲጂ መናጅ የምትባል እህት አለች፣ ታጋባለች። ቱክቱካ የሚያጋቡ ቲክታክ ላይ ብዙዎች አሉ። መተንበይ አያስፈልግም። ትንቢት ምናምን አያስፈልግም። ትመጪና የሆነ ሰው ጋር ታወሪያለሽ፣ ከተዋደዳችሁ ትጋባላችሁ። እንደዛ አይደል? መድረኩ ምን ያደርጋል? መድረኩ ከፈለግሽ ደግሞ ይሄ መድረክ አለ። መድረክ ከፈለግ የመላእክት መዝሙር ነው ይለናል። ተው ግን ተው፣ እኛም ለምናስቡልን ተው 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 ግን ቀለሜ ንገራቸው። ተው ግን ቀለሜ ተው ተው ቀለሜ ገድል ይላል። ቀለሜ ይመጣና ገድለኛ አረገን እኮ ተጋዳላይ አረገን እኮ ተጋዳላይ ህዝብ አርነት ትግራይ ገድል ሲመጣ የዛሬው ገድል እንትና ትባላል። እና በጣም ያስቃል። ደሜ ከማጋና ያለው ቼክ አድርጉት።
ኤኒዌይስ ታፕ ኮፒ ሊንክ እያደረጋችሁ ነው። ተባረኩልኝ። ሜምበር ዮኒ ማኛን እየነካችሁ ለድምፄ ነው የሆነች ጁስ ነገር ያስፈልገኛል። እግዚአብሔር ይጠብቃችሁ። አሁንም የምትታለሉበት ዘመን አይሁን፣ የምትጭበረበሩበት አይሁን። ከማ በኋላ ከአድዋ ድል በኋላ የመጣ ሃይማኖት ያድነኛል ካላችሁ እነ ሙሴ ያልዳኑበት ሃይማኖት ነው። ክበሩልኝ። ቤኒ ቦይ አባቴ እውነቴ ከአድዋ ድል በኋላ መጥተው ኢትዮጵያ ላይ ጨዋታ ሻይ ቡና እያሉ። ስለዚህ እግዚአብሔር ይሁናችሁ ነው የምለው። ምን አለኝ አንዱ፣ ጴንጤን ያዋረድክ መስሎ ጌታ ኢየሱስን እየሰደብክ እያሰደብክ ነው ያለው፣ ዋጋ ትከፍልበታለህ። የጴንጤ ፓስተር አብዛኛው ሌባ ነው። አባቴ ልንገር፣ ምን የመሰለ ሌባ፣ ምን የመሰለ አውደልዳይ፣ ምን የመሰለ አጭበርባሪ ወሮ በላ ነው። እውነቱን ነው አባቴ የምነግርሽ። አልባሽ በጣም ባልጌ ምዕመናኑን አይደለም፣ አብዛኛው የእናንተ አስተማሪዎች ነው ጴንጤን ያሰደበው ያዋረደው። ተጋባ ያዋረደው እሱ ሌላ ሰው አይደለም፣ ሌላ አይደለም። አስተማሪዎቻችሁ ከ80 እስከ 90% ሌባ፣ አጭበርባሪ፣ ዘራፊ፣ ትዳሩን የፈታ ዱርዬ፣ ግን መድረክ ላይ ሲወጣ ሱፍ አድርጎ ሰው ይመስላል። ይሄ ነው አይደል ታዲያ? ሌላ ምንም ነገር የለም። ባየሁት ነው የምነግርህ፣ ያየሁትን ነው። አብሬያችሁ ነበርኩኝ፣ አይቼዋለሁ። የብዙ ሰው ታሪክ ነው የሚነገር። ምን ጉድ ውስጥ ነው የገባሁት ነው ያልኩት። ምን አይነት ጉድ ውስጥ! ክርስቶስን አመልካለሁ ብዬ በጌታ በኢየሱስ ክርስቶስ እኖራለሁ ብዬ የሌባ ማት። ስለዚህ እግዚአብሔር ይጠብቃችሁ። ከ1906 በኋላ የመጣ ሃይማኖት እንደሆነ እንድታቁ። ድብልቅልቁ የወጣ በአንድነት እንሰብካለን ቢባል ሊስማሙ የማይችሉበት ነገር እንዳለ አንዳንድ ቦታ ላይ ብዙ ቦታዎች ይናገራሉ። እያመጣው እነግራቸዋለሁ ከራሳቸው እና እግዚአብሔር ልቦና ይስጣችሁ ነው ብለው፣ ሌላ ነገር የለም። አሁን ይህንስ ምን ትሉታላችሁ? በጣም የሚመቸኝ በጌታ በኢየሱስ ክርስቶስ ጣታቸውን ያበርታልኝ ጌታ፣ ጣታቸውን ያበርታልኝ ጌታ። ሸር አልኩኝ ማይ ቤቤገሬ መስኬት ረግለዲያና ማስካፕራ ግላዲያ ኢኪያ ማንዶ ሻላማ አንዶ ሀራባ ጋላ ማስኬት ረግለዲያ ኤጀን መስኬት ረግለዲያ አስካፕራ ያረፋደሩ የጽስ አምላክ የእናንተ የእናት ያባታችሁ አምላክ የእናንተ የልጆች አምላክ የኔም የጸጋኝ አምላክ የጸጋው ጉልበት ኢጃዞ ቱሲ ብሬሉ ሉቫቱራ ላጃዛስቶብራ ሃሌሉያ ጃሳካፖራ ነባጋ ጠንካራ የሚያደርግ በቃ ይሄ ዲያብሎስ በስነ ስርዓት ጅንስ ለብሶ የመጣበት ዝንጥ ብሎ ዲያብሎስ በጭንቅላታቸው ላይ የሚጫወትባቸው በጭንቅላታቸው ዲያብሎስ የሚጫወትባቸው ይሄንን እምነት ነው ብሎ ነው የሚሰብክ። አይ ማርቲን የስራን ይስጥ አንተ የተመታ ሰውዬ። ዊዚንግሊ የሚሉት ደግሞ አለ። ዊሊንግሊ ይጫወትባቸዋል። በጣም ነው የሚገርመኝ። ይጫወትባቸዋል እና ልሳን የሚሉት እነሱ ይሄን ነው ዝዊንግሊ ይሉታል። ይዘውራቸዋል እና እግዚአብሔር ልቦና ይስጣችሁ። ንቁ፣ አትሸወዱ። አትሸወዱ ነው የምለው። አትሸወዱ፣ ጠይቁ። እኔ ጠይቁ ነው የምለው። አጭበርባሪዎች በጣም አሉ። እውነተኛውን መስበክ ተስኗቸዋል እና እግዚአብሔር ይጠብቃችሁ። ያ ስድባቸው ደስ ይለኛል። ከስር እንዲህ ነው እኔ እውነት ስትነግር የሚያብዱት
በብዛት በዚህ ነገር ላይ ደቡቡ ተጫወቱበት። እቃ አረጉት። የደቡብን ልጅ አብዛኛው የደቡብ ልጅ እቃ መጫወቻ ሆነ፣ ማላገጫ ሆነ። ደቡብ ልጅ ማላገጫ። እንዴት ማላገጫ ሆነ? ጭሮ የሚባል አለ፣ ነቢይ ጭሮ የሚባል አለ። ልብስ ገዝቶ ምናምን የወታደር ልብስ ለብሶ በቃ በጣም ብብቱን አበጥሮ የሚዞር የታለ? እዚህ ጋር ነበረኝ ነቢይ ጭሮ። ነቢይ ጭሮ የታለ? አረ ሌላ ታሪክ ላምጣላችሁ አንዴ። ይሄ ልጅ የሚያስወልድ ሙዝ ነው። እቺ ነቢይ ልጅ የሚያስወልድ ሙዝ ልታበላቸው ነው እየበላችሁ። ይሄ በሙዝ የሚረገዘው ነው። ምናልባት ማርከዝ የምትፈልጉ እህቶቼም ወንድሞቼም ካላችሁ ታርግዛላችሁ። ወንድሞቼ ያልኩ ይቅርታ። እህቶቼ ታርግዛላችሁ፣ ይቅርታ። ኤኒዌይስ ቤተሰብ ሌላም አመጣለሁ። በሙዝ የሚወለድም አለ። ይኸው እዚህ ደግሞ የፖሊስ ልብስ ለብሶ ያሚን የማርሻል ምናምን ልብስ ለብሶ ጭሮዬ እየጫረችው ነው። እንዲህ ደቡብን ማላገጫ። የደቡብ ህዝብ እኔ በጣም መወደው ህዝቤ ነው። በጣም ነው መወዳቸው። በቃ ማላገጫ እንደፈለጉ። ሶፊ አራዳ ልጅ ነው። እንደ ሶፊ ይሸቅላል ይሞታል። እንዴ ምን አለ ለተጠየቀው ለአገልግሎት ተጠርቼ ነው ሄጅ ያለው አለ። ይከፈለዋል። ምን ያህል ኢትዮጵያ ኑሮ ከባድ ነው።